አላህን በሚገባ የፈራ ግዴታ ያደረገበትን እንዳቅሙ የተወጣ አላህ ተባረከ ወተዓላ የከለከለውን ሙሉ በሙሉ የተከለከለ ሰው በሁለቱም ዓለም አላህ ተባረከ ወተዓላ ጀነትን ይሰጠዋል። በአዱንያ የቀልብን ሰዓዳ ራሓ ደስታ የሚያድለው ሲሆን አኼራ ላይ ደግሞ መቼም ጠጋው የማይቋረጥ የሆነን ጀነትን አላህ ያድለዋል። አላህ ተባረከ ወተዓላ ያመነን ሰው በአዱንያ ሰላምን በአኼራ ጀነትን እንደሚሰጠው ቃል ሲገባ የመላስ ብቻ ኢማን መስሏቸው አምኛለሁኝ ለምንድን ነው በሕይወቴ ደስተኛ የማልሆነው የሚሉ ብዙ ሰዎች አሉ። አላህ የሚፈልገው ኢማንና አብዛኞቻችን ጋር ያለው ኢማን አንድ አይደለም። ደስታ በሚባልበት ጊዜ ብዙ ሰዎች የሚያስቡት ለመኖር የሚያስፈልጓቸው ቤትን፣ መኪናን፣ ትዳርን መሰል ነገሮችን ማሟላት ነው የሚያስቡ። እነዚህ ነገሮች አላህ በሚወደው መልኩ ካልተገኙ አላህን ተባረከ ወተዓላ ለመገዛትና ለማምለክ ለአኼራ ካላገዙ ደስታን ሊሰጡ አይችሉም። ጊዜያዊ ደስታ ብቻ ነው የሚሰጡት። ብር በመሰብሰብ በዱንያ በመፎካከር ቋሚ ደስታ የሚገኝ ቢሆን ሕይወታቸውን ነፍሳቸውን ለዱንያ የሰጡ ሰዎች ሁሌ ስለ ጭንቅና ስለ ስጋት ስለ ችግር ባላወሩ ነበር። ትክክለኛ ደስታ ያለው ወደ አላህ ተባረከ ወተዓላ ጠቀል ብሎ በመመለስ ነው። ዱንያ ላይ ጀነት አለ። የዱንያን ጀነት ያልገባ የአኼራን ጀነት አይገባም እምበላው። የዱንያ ጀነት ማለት በኢማንና በመልካም ሥራ ምክንያት የሚፈጠር የውስጥ ደስታ ነው። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروች ሆይ አላህን ፍሩ በመስከረም በገሃድም እንደሚከታተላችሁ እወቁ። አላህን ተባረከ ወተዓላ ፈርቻለሁ ማለት የሚቻለው ያዘዘንን ስንታዘዝና የከለከለንን ስንከለከል ነው። ፈርድና ሱና የሆኑ መልካም ሥራዎችን በአግባቡ ስንፈጽም ነው። የአላህንም የሰው ልጆችንም ሐቅ ስንወጣ ነው። አላህን በሚገባ የፈራ ግዴታ ያደረገበትን እንዳቅሙ የተወጣ አላህ ተባረከ ወተዓላ የከለከለውን ሙሉ በሙሉ የተከለከለ ሰው በሁለቱም ዓለም አላህ ተባረከ ወተዓላ ጀነትን ይሰጠዋል። በአዱንያ የቀልብን ሰዓዳ ራሓ ደስታ የሚያድለው ሲሆን አኼራ ላይ ደግሞ መቼም ጠጋው የማይቋረጥ የሆነን ጀነትን አላህ ያድለዋል። በተከበረው ቃሉ አላህ ተባረከ ወተዓላ መልካምን ሥራ የሠራ ወንድም ይሁን ሴት ሙእሚን እስከሆነ ድረስ በአዱንያ ደስታ ሰላም የተሞላበትን ሕይወት እናኖረዋለን። አኼራ ላይ ደግሞ ይሰራው ከነበረ የተሻለ ምንዳን እንመነደዋለን፣ ጀነት እናስገባዋለን ብላ ኢማንና መልካም ሥራን አንድ ላይ ያስገኘን ሰው አላህ ተባረከ ወተዓላ ከአኼራ በፊት ዱንያ ላይ የደስታ የሰላም ሕይወትን እንደሚያኖረው አኼራ ላይ ደግሞ ለዘለዓለም በደስታና በቅንጦት እንደሚያኖረው ከሱ ጎረቤት እንደሚያደርገው አላህ ቃል ገብቷል። በአዱንያ ደስታ፣ ሰላም፣ እርካታ፣ አኼራ ላይ ደግሞ ጀነትና የአላህን ጉርብትና የሚያሰጠው ኢማን የምላስ ብቻ ኢማን አይደለም። ከቤተሰብ ተወርሶ እንደ ቀላል የተያዘ ኢማን ብቻ አይደለም። የአላህን ተባረከ ወተዓላ ብቸኝነት በልብ ጠንቅቆ ማወቅና ማመን፣ ለሚያዛቸው ትዕዛዞች ታዛዥ መሆንና ተግባራዊ ማድረግ፣ የአላህን ሐቅ መጠበቅ፣ የመላው የሰው ልጆችን ሐቅ መጠበቅንም ጭምር ያካትታል። ኢማን በዱንያ በአኼራ ደስታ ያሰጠን ዘንድ አላህ ተባረከ ወተዓላ ያመነን ሰው በዱንያ ሰላምን በአኼራ ጀነትን እንደሚሰጠው ቃል ሲገባ የመላስ ብቻ ኢማን መስሏቸው አምኛለሁኝ ለምንድን ነው በሕይወቴ ደስተኛ የማልሆነው የሚሉ ብዙ ሰዎች አሉ። አላህ የሚፈልገው ኢማንና አብዛኞቻችን ጋር ያለው ኢማን
አንድ አይደለም። ትክክለኛ ኢማንን ያመነ ሰው በልቡም በተግባሩም አላህን ተባረከ ወተዓላ ይፈራል። የአላህን ሐቅ እንደሚጠብቀው ሁሉ የመላው የሰው ልጆችንም ሐቅ ይጠብቃል። የወላጆቹን ሐቅ፣ የዘመዶቹን ሐቅ፣ የጎረቤቶቹን ሐቅ፣ የየቲሞችን ሐቅ፣ የሰራተኛን ሐቅ፣ ከሰው ልጅ አልፎ የእንስሳትን ሁሉ ሐቅ ይጠብቃል። ይሄን ያደረገ ሰው ትክክለኛ ኢማን አለው። በአዱንያ ማንንም ሳያስቸግር ማንንም አዳ ሳያደርግ እስከ ኖረ ድረስ አዱንያ ላይ የቀልብን ጀነት የቀልብን ሰላም አላህ ይሰጠዋል። ዱንያ ላይ የሰዎችንም የጌታውንም ሐቅ ጠብቆ የኖረ ሰው ደግሞ አኼራ ላይ የሰላሟን ሀገር ጀነትን መውረስ ይችላል። አላህ ተባረከ ወተዓላ ግዴታ ያደረገው ረሱሉ ሰለላሁ ዐለይሂ ወሰለም ሱና ያደረጉት ወደ አላህ የሚያቃርብ መልካም ሥራ በሙሉ ዐመል ሷሊሕ የሚባል ሲሆን መልካምን ሥራ የሠራ ሰው በአዱንያ ደስታን ያገኛል። ትክክለኛውን ደስታ፣ የውሸት ደስታ ሳይሆን፣ ጊዜያዊ ደስታ ሳይሆን፣ ቁሳዊ ነገሮች ላይ የተመሰረተ ሊመጣ ሊሄድ የሚችልን ደስታ ሳይሆን ቋሚ የሆነ ውስጣዊ ልባዊ ደስታን ያገኛል። በአላህ ያመነ አላህ የሚወደውን መልካም ሥራ ሱና ነው ዋጅብ ነው ብሎ ሳይከፋፍል ወደ አላህ የሚያቃርብ መሆኑን እስካወቀ ድረስ ደስተኛ ሆኖ የሠራ ሰው አላህ ደስታን ይሰጠዋል። ደስታን ለማግኘት ከሚረዱ ነገሮች መሃል አንዱ ዋጅብን፣ ሱናን፣ መልካም ሥራን ከመስራት ጎን ለጎን አላህ የሚጠላቸው ረሱሉ ሰለላሁ ዐለይሂ ወሰለም ያስጠነቀቁን ወንጀል የሚባሉ መጥፎ ነገሮችን መተው ትልቁ የደስታ ቁልፍ ነው። ሶላት ቢሰግዱ፣ ሰደቃ ቢሰጡ፣ ሐጅና ዑምራ ቢያደርጉ ወንጀልን ካልተዉ ደስታ የተሟላ አይሆንም። ሁሉንም አይነት ወንጀል እርግፍ አድርጎ ሊተው ይገባዋል። ደስታን የፈለገ ሰው ራሱን ከመበደል፣ ሰዎችን ከመበደል፣ አልፎ ሁሉ እንስሳትን ከመበደል መታቀብ ይጠበቅበታል። አላህ ግዴታ ያደረገበትን የፈጸመ የከለከለውን የተከለከለ የሰው ልጆችንም የጌታውንም የመኽሉቆችን በሙሉ ሐቅ የጠበቀ ሰው አላህ ተባረከ ወተዓላ በአዱንያ ከአኼራ በፊት ጀነትን እንደሚያድለው ቃል ገብቷል። ሕይወቱ ላይ ስኬታማ የሚሆነውም እንዲህ አይነት ሰው ነው። ደስታ በሚባልበት ጊዜ ብዙ ሰዎች የሚያስቡት ለመኖር የሚያስፈልጓቸው ቤትን፣ መኪናን፣ ትዳርን መሰል ነገሮችን ማሟላት ነው የሚያስቡ። እነዚህ ነገሮች አላህ በሚወደው መልኩ ካልተገኙ አላህን ተባረከ ወተዓላ ለመገዛትና ለማምለክ ለአኼራ ካላገዙ ደስታን ሊሰጡ አይችሉም። ጊዜያዊ ደስታ ብቻ ነው የሚሰጡት። ዘመናዊ የሆኑ ነገሮችን ማሟላት አኼራን የሚያስረሳ ከሆነ ቀልብን የባሰ ቢያደርግ ጭንቀትን ቢለቅ እንጂ ደስታ ሊሰጥ አይችልም። ደስታ የሚገኘው በዘመናዊ ቤት ላይ በመኖር ዘመናዊ መኪናን በማሽከርከር የተለያዩ ያደጉ የሚባሉ ሀገራትን የተሽከረከሩ በመጎብኘትና ትልልቅ የሚባሉ ሆቴሎች ላይ በማረፍ የሚመስላቸው ሰዎች አሉ። ትክክለኛው ሰዓዳና ደስታ የሚገኘው ለአላህ ስጁድ በማብዛት ነው። ለይል ሶላት በመስገድ ነው። የተቸገረን በማብላት ነው። ለሰው ልጆች ሁሉ በጎ በመሆን ነው። የበደሉንን ይቅር በማለት ነው። አኼራ ቋሚ ዱንያ ጠፊ እንደሆነች በማወቅ ጠፊ ለሆነችዋ የሚገባትን ያክል ቋሚ ለሆነችዋም የሚገባትን ያክል ተጨንቆ ከልብ በመስራት ነው። ገንዘብ በመሰብሰብ ብቻ ደስታ አይገኝም። ትክክለኛ ደስታ ያለው መልካም ስራን በመስራት ነው። ወንጀልን በመተው ነው። ሌት ተቀን አላህን ተባረከ ወተዓላ በማስታወስ ነው። መልካም ስነ ምግባርን በመላበስ ነው። መጥፎ ስነ ምግባሮችን ሙሉ በሙሉ በመተው ነው። ይሄን ያደረገ ልቡ ይሰፋል፣ ቀልቡ ይረጋጋል። በሕይወቱ በረካን ደስታን ማግኘት ይችላል። አላህ ተባረከ ወተዓላ በንግግርም በተግባርም በልብም በመላስም አላህን ተባረከ ወተዓላ ያስታወስነው እንደሆነ ሰላምን እንደሚሰጠን ልባችንን እንደሚያረጋጋልን ነግሮናል። ሁሌም በተግባር በሶላት፣ በቁርአን፣ በዱዓ፣ በዚክር፣ በመልካም ሥራ ልብና ምላሳችን አካላችን አላህን ሲያስታውሰው ቀልባችን ይረጋጋል፣ ነፍሳችን ሰላም ያገኛል፣ ሰኪና ይሰፍንብናል፣ የሕይወትን ጣዕም መቅመስ እንችላለን። ከሰዎችም ጋር ከአላህም ጋር ያለን ግንኙነት ያማረ ይሆናል። መልካም ሥራን ስንተው
የአላህን ሐቅ መጠበቅ ቸላ ስንል፣ የሰዎችን ሐቅ ስንነካ፣ ከጌታችን ስንርቅ፣ ከሸይጣን ስንጠጋ ሕይወታችን ራሓን፣ እርካታን፣ ሰላምን ማግኘት አንችልም። ውድ የአላህ ባሮች ሆይ የደስታ ሕይወት ሊገኝ የሚችለው አላህን ተባረከ ወተዓላ በመታዘዝ ብቻና ብቻ ነው። ሌት ተቀን ሲተኙ፣ ሲነሱ፣ ሲቆሙ፣ ሲቀመጡ አላህን በማስታወስ ነው። ብር በመሰብሰብ በዱንያ በመፎካከር ቋሚ ደስታ የሚገኝ ቢሆን ሕይወታቸውን ነፍሳቸውን ለዱንያ የሰጡ ሰዎች ሁሌ ስለ ጭንቅና ስለ ስጋት ስለ ችግር ባላወሩ ነበር። ትክክለኛ ደስታ ያለው ወደ አላህ ተባረከ ወተዓላ ጠቀል ብሎ በመመለስ ነው። ሐራምን ወንጀልን በመተው ነው። ሙሉ በሙሉ ነፍስያውን መቆጣጠር የቻለና አላህ ያዘውን የታዘዘ የከለከለውን የተከለከለ ሳይሞት ከአኼራ በፊት ዱንያ ላይ ጀነት ገብቷል። የዒባዳን ጣዕም ቀምሰው አላህ ተባረከ ወተዓላ እውነተኛውን የልብ ደስታ የሰጣቸው ደጋግ ቀደምቶች እንዲህ ሲሉ ይናገሩ ነበር። ንጉሶችና የንጉሥ ልጆች ባለስልጣኖች ልባችን ውስጥ ያለውን ደስታና ረፍት ቢያውቁት ከእኛ ጋር በሰይፍ ታግለው ውስጣችን ላይ ያለውን ደስታ አውጥተው ይወስዱት ነበር እያሉ ይናገሩ ነበር። ይህ ደስታ የተገኘው በብር አይደለም፣ በስልጣን አይደለም፣ በኢማንና በመልካም ሥራ ነው። ኢማንና መልካም ሥራቸው ደካማ በመሆኑ ምክንያት ትልልቅ የሚባሉ ነገሥታት፣ ባለስልጣናት ያጡትን ደስታ ከዱንያ አንፃር ደካማ የሚባሉ ደጋግ የአላህ ባሮች ሷሊሖች ሌሊት የሚሰግዱ ዚክር የሚያበዙ አላህ ተባረከ ወተዓላ ያዛቸውን ታዘው የከለከላቸው ሙሉ በሙሉ የሚከለከሉ ደጋግ የአላህ ወልዮች ያገኙትን ደስታ ባለማግኘታቸው ከሷሊሖች ልብ ደስታን አውጥተው ለመውሰድ ሰይፍ ሁሉ ይጠቀሙ ነበር ብለዋል። ዱንያ ላይ ጀነት አለ፣ የዱንያን ጀነት ያልገባ የአኼራን ጀነት አይገባምም ብለዋል። የዱንያ ጀነት ማለት በኢማንና በመልካም ሥራ ምክንያት የሚፈጠር የውስጥ ደስታ ነው። መቅናት ያለብህ በአላህ ተባረከ ወተዓላ በማመኑ አላህን በማክበሩ ከወንጀል በመራቁ ደስተኛ ሆኖ የሚኖር ሰው ላይ ነው ልትቀና የሚገባው። ጠፊ የሆኑ ነገሮችን በማከማቸት ተጠምዶ ልቡ ባዶ ሆኖ በውሸት ደስታ የሚኖር ሰው ላይ ልትቀና አይገባም። ጠዋትም ማታም በደስታም ይሁን በችግር ጊዜ ሁሌ አላህን መፍራት፣ ሲያገኙ ማመስገን፣ ሲያጡ መታገስ፣ ወንጀል ላይ ሲወድቁ መተውበትና መጸጸት የደስታ ቁልፎች ናቸው። እነዚህ ቁልፎችን ያላገኘ ሰው ሕይወቱ ላይ ደስታን፣ ሰላምን በፍጹም ሊያገኝ አይችልም። ልቡ በወንጀል የተሞላ ሌት ተቀን ስለ ዱንያ ብቻ የሚያስብ ከዱንያ ትንሽ ጥቅም ሲያመልጠው የሚጸጸት ሶላተል ጀማዓ፣ ጁሙዓ፣ የተለያዩ መልካም ሥራዎች ያለፉት ምንም የማይመስለው አላህ በሰጠው የማይብቃቃ ከአላህ ይልቅ ኪሱ ላይ ባለው አካውንቱ ላይ ባለው የሚመካ መቼም ደስታን ሊያገኝ አይችልም። አላህ ተባረከ ወተዓላ መልካም ሥራና ኢማንን ያደለው ሰው ይሄን ታላቅ ጸጋ ሊያቅና ሊጠብቀው ሁሌ ይሄን ደስታውን እንዲያዘወትርለት ሊለምነው ሊማጸነው ይገባል። ثم صلوا وسلموا على سيد السعداء والطيبين ومن بالصلاة عليه تنشرح صدور المؤمنين فقد أرشدكم ربكم إلى ذلك قائلا أيها المؤمنون إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا رحيم يا كريم اللهم أذقنا برد عفوك وحلاوة مناجاتك اللهم أذقنا برد عفوك وحلاوة مناجاتك اللهم أذقنا برد عفوك وحلاوة مناجاتك واجعلنا من عبادك السعداء واجعلنا من عبادك السعداء اللهم اجعلنا من عبادك السعداء اللهم إنا نسألك علما نافعا وعملا صالحا وعملا صالحا وعملا صالحا مصلحا ورزقا حلالا طيبا مباركا فيه معينا على طاعتك يا رب العالمين
وارزقنا سعادة الدارين، واجعل لنا من أزواجنا وذرياتنا قرة أعين يا ذا الجلال والإكرام، يا ذا الجلال والإكرام، يا ذا الجلال والإكرام. نسألك اللهم عيش السعداء ونزل الشهداء ومرافقة الأنبياء والنصر على الأعداء يا سميع الدعاء. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا، واجعل بلدنا هذا سخاء رخاء آمنا مطمئنا، وسائر بلاد المسلمين وسائر بلاد الإسلام والمسلمين. اللهم قنا شر الأشرار وكيد الفجار، اللهم قنا شر الأشرار وكيد الفجار، اللهم قنا شر الأشرار وكيد الفجار وشر طوارق الليل والنهار برحمتك يا عزيز يا غفار. فأقم الصلاة.